እግዚአብሔር ሲፈጥረን እንደ እንስሳት በአራት እግራችን እንድንሄድ አላደረገንም። ወደድንም ጠላንም ተጽዕኖ ውስጥ ነን። ከግዙፍ አካልና ከረቂቅ አካል ጋር ግንኙነት አለ። ምንድነው? ለምሳሌ ሙሉ ጨረቃ ሲሆን ማዕበል ይነሳል። ሁሉ ጊዜ ተለመደ ነው። ብዙ ነገሮች እስኪከፈቱልን ነው ድካሙ። ከተከፈቱልን በኋላ ግን አለቀ። አድናቆት ነው፣ ማመስገን ነው። ተፈጥሮ መስማት ዕውቀት ነው። ግን ተፈጥሮ ደግሞ አንተን ከሰማች ደግሞ ጠቢብ ነህ ማለት ነው። ምትማረው ለቁስ ነው፣ ምትኖረው ለቁስ ነው፣ ምትሞተውም ለቁስ ነው። 10 ምናምን ዓመት ውስጥ አንድም መንፈሳዊ ነገር አይቀላቀልም። አንድም ቦታ ስለ ፈጣሪ ስለ አምላክ ተወጭራሽ አይታሰብም። እንደውም ዝንጀሮ ነህ ተባላል። አለቀ። የቀኝ ያንጎል ክፍልህና የግራ ያንጎል ክፍል አንድ አይደለም። የቀኙ ሞር መንፈሳዊ ነው እና ቋንቋ ይወዳል። ይሄ ግራው ቁስ ነገር ይወዳል። ይሄ ደግሞ ኢንቲዩሽን ነው። ቀልብ ምናምን የሚባለው ነገር አለ። ሜታፊዚክስ ምናምን ብትለው ለኔ ትንሽ ነው ሐሳቡ። ጥሩ ነው። ኳንተም ሜካኒክስ ምናምን አሁን ነው የመባነን ያህል ነው። እዚህ ላይ ጸጥ የማለት ኃይል ያገኛል። ይሁከት ቀጥ ይላል ነው። በቃ ዓለሙ ያለውን የኳኳታውን ጫጫታው ምናምን ጦርነት ሁሉ መነሻው ሆዳምነት ነው፣ ስግብግብነት ነው፣ በቃኛ ለማለት ነው። ስለዚህ መሬትነትህና ውሃነትህ እንዳይከብድህ፣ እሳትና ነፋስነትህ እንዲያይል የራስን ስራ መስራት ያንተ ድርሻ ነው። በመሰረታዊ ነገሩ ሰው እነዚህን እንዲያይ ተፈጥሯል። ምክንያቱም እግዚአብሔር ሲፈጥረን እንደ እንስሳት በአራት እግራችን እንድንሄድ አላደረገንም። እነሱ ሰማይን አቅንተው የማየት እድል የላቸው። ሁሌ ማየት የሚችሉት መሬት ነው። የሰው ግን ሲፈጥረው እንደ ዘንግ መልምሎ እንዲሸት ፈልፍሎ ቀና ብሎ እንዲያደርጎ ፈጥሮታል። ማየት አለበት ማለት ነው። አንዱ የተፈጠረበት ዓላማ ቀና ብለ ተመልከታቸው ነው እና ከዋክብትን የሚያይ ሰው፣ ፀሐይን የሚያይ ሰው፣ ጨረቃን የሚያይ ሰው በብዙ ዕውቀቶች የተሞላ ይሆናል። በመሰረታዊ ነገሩ ወደድንም ጠላንም ተጽዕኖ ውስጥ ነን። ስጋ ነፍስ መንፈስ ከመሆናችን ጋራ ግዝፈትም ርቀትም ገንዘባችን ስለሆነ ከግዙፍ አካልና ከረቂቅ አካል ጋራ ግንኙነት አለ። ለምሳሌ በቀላሉ ዛሬ አሁን ሰው ጨረቃ ምን ታደርግልኛለች ይላል። ጨረቃ ባትኖር ምድራችን እኮ ህይወት የላትም ማለትም ወቅት አይፈራረቅም፣ ድብልቅልቁ ይወጣል። ፀሐይ ባይኖር ህይወት የለም። ስለዚህ የህይወትም መገኛዎች ናቸው። ግን ለምሳሌ በቀላሉ ፉል ሙን ላይ እንመልከት። እኔን ጨምሮ ብዙዎች ሙሉ ጨረቃን የማድነቅ የመውደድ ነገር አላቸው። በተለይ እኔ ፉል ሙን በጣም ከመወደውና ወሩን ጠብቄ ከምደሰትበት ቀን መካከል ሙሉ ጨረቃ ወይም በእኛ ምልአተ ወር እንላለን። ምንድነው? ለምሳሌ ሙሉ ጨረቃ ሲሆን ማዕበል ይነሳል። ሁሉ ጊዜ ተለመደ ነው። ለምሳሌ ሎው ኦፍ ግራቪቲ እንደተማርነው ሁላችን በፊዚክሱ ሁሉም ቁስ አካላት ይሳሳባሉ። መሬት ጨረቃን ትስባለች፣ ጨረቃ መሬትን ትስባለች። የታወቀ ነገር ነው። ሙሉ ጨረቃ ሲሆን ጨረቃ መሬትን ትስባለች። መሬታችን ስትስብ ደግሞ መሬታችን ከየብሱ ባህሩና ውቅያኖሱ ይበዛል። እንደምታወቀው 70% ታይዲን ማዕበል ይነሳል። ስለዚህ መርከበኞች ሁሉ ጊዜ ያቁታል። ንፋስ አለ እና ይጠነቀቃል። ውቅያኖስ ዳርቻ የሚኖሩ ሰዎች ያቁታል ያንን ነገር። ግን ወደኛ ስታመጣው 70% እኛ ውሃ ነን። ስለዚህ እኛንም የመሳብ አቅም አላት ነው ጥንታዊ ዕውቀት። ስለዚህ ነጭናጫው የበለጠ በለቱ ነጭናጫ ሊሆን ይችላል ነው። ደስተኛው የበለጠ ይፍለቀለቃል፣ ሳቂታው የበለጠ ይስቃል፣ አፍቃሪው የበለጠ ልቡ እስኪፈነዳ ድረስ ያፈቅራል ነው። እንዲህ ሲባል ኃይሉን ከፍ ታደርገዋለች። አሁን እሳት የሚንቀለቀል እሳትን ስታራግበው ምን ይሆናል? በጣም ፍሌሙ እየተንበለበለ እንደሚሄድ ኃይላችንን በማንቃት በማበረታታት ያላል። ለዚህ ነው አሁን ሆስፒታል ብንሄድ የአእምሮ ህሙማን ሉናቲክ ይባላሉ አይደል? ሉና ማለት ጨረቃ ማለት ነው። ጨረቃ ያሳበደው ማለት ነው። አብዛኛውን ጊዜ ሆስፒታል የሚሰሩ ሰዎችን ብትጠይቃቸው በዚህ ደረጃ ፉል ሙን ሲሆን ውጪ ምን ብዙ ሆስፒታሎች እጄ ጠይቄያለሁ። ምንድነው እንዴት ይሄ ነገር ስላው በቃ ይረበሻሉ ማለት ነው። ህሙማኑ ማለት ነው። ኤነርጂያቸውን ከፍ ታደርጋቸዋለሽ። ለምሳሌ አሁን ሪሰንትሊ የተጠንድሮ ሜንስትሪሙ ሳይንስ ውሱን ስለሆነ ይሄ ነገር አይገባውም ነበር። አሁን ግን የተደረጉ ጥናቶች ለምሳሌ ምንድነው በተለይ የሜዲካል ጆርናሎች እያወጡ ያሉት ለምሳሌ በፉል ሙን ጊዜ ጂም መስራት ጥሩ አይደለም ማለት ነው። ምክንያቱም የልብ የመጨረሻ አመታት ጫፉ ላይ ይደርሳል። በዛ ላይ ደግሞ ስፖርት ስትጨምርበት
በጣም ከባድ ደረጃ ላይ ተሆነ ታማሚ ልትሆን ትችላለህ አንተ ሳታውቀው መጨረሻ ላይ ማለት ነውና ከጤንነት አንፃር ከምርምር አንፃር ከወቅቶች አንፃር ከሁሉም ነገር አንፃር እነዚህን ሰማያዊ አካላት ማወቅ መመርመር ተገቢ ነው የሚል ነው ሐሳቤ አንዳንዶቹን ራስ መልስ ላትሰጣቸው ትችላለህ ከመልስ በላይ የሚሆኑብ ነገሮች አሉ ግን እኔ ያየሁት የመጣሁት ጊዜ አንፃራዊ ነው ጊዜ ያዳላል ያልኩ አስባለሁ እንዴት ነው 24 ሰዓት ነው የተሰጠን ታይም አንስታይን ያለው ነገር አለ ለምሳሌ ሪላቲቭ አንፃራዊ ነው ምን ይላል ከምትጠላው ሰው ጋራ 5 ደቂቃ ብትቀመጥ 5 ሰዓት የቆየ ይመስልሃል የሚለው አለ ከምትወደው ሰው ጋራ ደግሞ 5 ሰዓት ብትቀመጥ 5 ደቂቃ ያሳለፍክ ይመስልሃል የሚለው ሐሳብ አለና እኔ በበረከት አምናለሁ የጊዜ በረከት የሚል ሐሳብ አለ ለምሳሌ ሰዎች በመንፈሳዊው አውድ አስራት ያወጣሉ ነው ከ11 ይሰጣሉ ለምንድነው ተብሎ ሲል ገንዘቡ እንዲባረክ ነው ሌላ ምን ትርጉም አለው አይደል እንጂ እግዚአብሔር ረሃ ሆኖ መታበድረው አይደለም የሰጠህ ነው ግን መልሶና ለምሳሌ ሰዎች እኔም አንተም 10,000 ብር ደሞዝተኛ እንሁን ቢባል ወይኔ አንተ በጣም ተትረፍርፎ ሰተኸው አላልቅ ብሎህም ለምን ላንተም ተጠቀምበታለህ ወይኔ አንተ ደግሞ ወዲያው አልቆ የት ገባ አመድ ሆነ ልትል ትችላለህ ነው ሰው አስራት ስጥ ሲባል እንትኑ ይባረክልህ ነው ማለት ነው አይደል ብር ይባረክልህ ነውና እኔም በጸሎቴ መካከል የጊዜ በረከት እንዳገኝ ጸልያለሁ የጊዜ በረከት ማለት 24 ሰዓትም ቢሆን እንግዲህ በእግዚአብሔር ዘንድ ሰዓት ሁሉ የተያዘ በመሆኑ ትንሽ ገፋ እንዲል አመኛለሁ አስባለሁም ሆኗልና አንድ ቀን እንደውም የጻፍኳቸውን ገጾች ቆጠርኩና ወደ 8000 ምናምን ገጽ ሆኗል መጽሐፍ በገጽ ብቻ ዝም ብሎ ፕላስ ያው እንዴት የሁሉ ነገር ተጻፈ ብሮ ራሴን እጠይቀዋለሁ አይ ግን አንዳንዴ ሱፐርናቹራል ነገር አለ የጊዜ መባረክ አለ የእድሜ መባረክ አለ የብዙ ነገር መባረክ አለና በረከት በጣም ብዙ ነው እና የበረከት ኮድም በዚህ በእኛ በኢትዮጵያው የቀመር ትምህርት 222 ነው 222 ትሪፕል ዲጂትስ ብዙ ኮድ ሴክሬት አላቸው ሰዎች አንድ ሲያዩ 222 ሲያዩ 333 ሲያዩ ዝም ብሎ የሚመጡ አይደሉም ነው ሶ የበእኛው ትምህርት ማለት ነው መጽሐፎች ላይ አብራርቼ ጽፋቸዋለሁ 222 ማለት በረከት ነው ማለት ነው እና አይኖ አቋዋለሁ ያንን ሰው አንዳንድ ጊዜ ሁሉንም ነገር በራሴ ሰራውት በራሴ ሞከርኩት ራሴ ያደረኩት ከማለት በእግዚአብሔር እርዳታ በሱ ቸርነት ሰራው ሲባል እየተጨመረ ላለው ይጨመራል ይሰጣል ምክንያቱም የሚባክን ጊዜ አይደለም የሥራ ጊዜ ነው ሚሽንህን ታውቀዋለህ ሰርተ ማለፍ ያለብህ ነገር ትረዳዋለህ ስለዚህ ሊጨመርልህ ይገባል ከሌላው ከማይሰራው ቢሆን ላንተ ጊዜው ማለት ነው እና አንድ ሰው የሚደክመው እስኪከፈትለት ነው ማንኳኳት አለበት በጣም ስታንኳኳ ዝናብ ኮነ ጀርባ ላይ ያርፋል ምን ይላል በጣም ትዳከማለህ ግን ከተከፈተልህ በኋላ ነው ቤት ገባ ልፋት የለም ከዛ በኋላ ቁጭ ማለት ነው እና ብዙ ነገሮች እስኪከፈቱልን ነው ድካሙ ከተከፈቱልን በኋላ ግን አለቀ አድናቆት ነው ማመስገን ነው እና ምን ይባላል ለምሳሌ በጸሎት ዓለም ሁለት አይነት ጸሎት አለ ይባላል አንሳሐሶ ከናፍር ማለት አድርግልኝ የምትለው የሥጋ ጸሎት ነው የተከፈተላቸው ሰዎች ግን ይሄን አይፈልጉ በውስጥ ይጸልያሉ አይነት ነው ኦሬዲ ተከፍቶልሃል አልፋ እግዚአብሔር ከፍቶልሃል ምንም የምትጨነቀው ነገር የለም እና ይሄ ድካም ያለው ነገር ይቆማል ነው የድካም ያለ አይደለ ጊዜ እንዲሆነ ምናምን ገንዘብ እንዲሆነ በቃ ይሆኑ አለ አሰልቺ በቃ የምትታገላቸው የህይወት እንትኖች ይቆማሉ አንድ መስመር ላይ ኦሬዲ ተከፍቶልሃል እና አሁን የምመክረው ምንድነው እስኪከፈትላቸው ያንኳኩ